ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። በዚህ ትምህርት እንግዲህ ቢቱ ሌብል የሆነ የእንግሊዝኛ ኮርስ ነው ይዤላችሁ የመጣሁት። እንግዲህ አዲስ የሆናችሁ ተማሪዎች ካላችሁ እንግሊዝኛ በስድስት ደረጃዎች ይከፈላል። እነዚህም ደረጃዎች ኤ1፣ ኤ2፣ ቢ1፣ ቢ2፣ ሲ1 እና ሲ2 ይባላሉ። በእያንዳንዱ ደረጃ ውስጥ የሚጠበቅባችሁ እውቀት አለ፣ የሚጠበቅባችሁ የኮርስ ይዘት አለ። ስለዚህ ይሄ ኮርስ ቢ1 የሚባለው ነው ማለት ነው። ያ ማለት ትንሽ ሞካሪ ተማሪዎች ናቸው ይህን ነገር የሚወስዱት ማለት ነው እንጂ ለጀማሪዎች አይሆንም። ሞካሪዎች ናችሁ። ርዕሶችን ላስተዋውቃችሁ መጀመሪያ ማለት ነው። የሚሆኗችሁ ከሆነ ስቲክ አድርጋችሁ ከዚህ ኮርስ ጋር እስከ መጨረሻው አብራችሁ ትማራላችሁ፣ ጥሩ ውጤት ታመጣላችሁ ማለት ነው። እንግዲህ በዚህ ቶፒክ ውስጥ ስለ ፕሬዘንት ሲምፕል፣ ፕሬዘንት ኮንቲኒየስ፣ ስቴቲቭ ቨርብስ የሚባሉትን እንመለከታለን። ፓስት ሲምፕል፣ ፓስት ኮንቲኒየስ እና ዩዝድ ቱ እንመለከታለን። ቮካብላሪ እንመለከታለን። ከዛም ደግሞ ያው ፕሬዘንት ፐርፌክት ሲምፕል እንመለከታለን። ፕሬዘንት ፐርፌክት ኮንቲኒየስ፣ ፕሬዘንት ፐርፌክት ፓስት ፐርፌክት ሲምፕል፣ ፓስት ፐርፌክት ኮንቲኒየስ የሚባሉትን እንመለከታለን። ለርኒንግ ኤንድ ዱይንግ ያው ፕራክቲሶች ይኖራሉ። ፊውቸር ታይምን በፕሬዘንት ኮንቲኒየስ፣ በዊል፣ በቢጎይንግ ቱ እና በፕሬዘንት ሲምፕል መግለጽ እንማራለን። ፕሪፖዚሽንስ ኦፍ ታይም ኤንድ ፕሌስ እንማራለን። ፓሲቭ ያው በሁለት ክፍል ማለት ነው እንመለከታለን ፓሲቮችን። ፍሬንድስ ኤንድ ሪሌሽንስ እንመለከታለን። ያው ቮካብላሪ ነው ይሄ። ካውንቴብል ኤንድ አንካውንቴብል ናውንስ፣ አርቲክልስ፣ ባይንግ ኤንድ ሴሊንግ መሸጥና መግዛት፣ ፕሮናውንስ ኤንድ ፖሰሲቭ ዲተርማይነርስ፣ ሪሌቲቭ ክሎዝ። አሁን እዚህ ጋር ትንሽ ያዝ የሚያደርግ ቶፒክ ነው። በነገራችን ሪሌቲቭ ክሎዞች በጣም ጠቃሚና ያው ማወቅ ያለባቸው ነገሮች ናቸው። በነገራችን ላይ ይሄ ሌቭል ማለት ቢ2 ነው ቢ1 ነው። በጣም ትልቅ ደረጃ ነው። በደንብ ከተረዳችሁት አብዛኛው በቃ ብዙ ነገር መሸፈን የምትችሉበት ነው። ማታውቋቸውን ነገሮች እንኳን መገመት የምትችሉበትን አቅም የምታዳበሩበት ኮርስ ነው ማለት ነው። ሪሌቲቭ ክሎዝ የምንላቸው እነዚህ WH ኩዌስችን ወርዶችን ተጠቅሞ የምንጠቀመው ነው። ኢንቫይቴሽን ኤንድ ዲስከቨሪስ የሚባሉትን ከግብዣ እና ከግኝት ጋር የተያዙ የቃላት ጥናቶችን፣ ሞዳሎችን፣ አቢሊቲ፣ ፐርሚሽን፣ አድቫይስ፣ ኦብሊጌሽን፣ ፕሮባቢሊቲ፣ ፖሲቢሊቲ፣ ሴንዲንግ ኤንድ ሪሲቪንግ የመሳሰሉ እንትኖችን የመሳሰሉ ቃላቶችን እና እንትኖች ግራመር ቶፒኮችን የምትማሩ ነው የሚሆነው። ከዛ ሞዳል 3 ሞዳል ፐርፌክት ታያላችሁ። ኩዌስችን ታግስ፣ ኢንዳይሬክት ኩዌስችንስ፣ ፒፕል ኢን ዴይሊ ላይፍ ቮካብላሪዎች ማለት ነው። ሶ ኤንድ ሰች፣ ቱ ኤንድ ኢነፍ፣ ኮምፓራቲቭስ ኤንድ ሱፐርላቲቭስ፣ ወርኪንግ ኤንድ ኤርኒንግ ቮካብላሪ ማለት ነው። ስለዚህ አሁን በዚህ ቶፒክ የምትማሩት ቮካብላሪ ትማራላችሁ፣ ግራመር ትማራላችሁ፣ ኤክሰርሳይዝ ታደርጋላችሁ። ስለዚህ በዚህ ሁኔታ ነው የሚቀጥለው ማለት ነው። ኮንዲሽናሎች አሉ፣ ዜሮ፣ ፈርስት፣ ሰከንድ እያልን የምንላቸው ማለት ነው። በጣም ጠቃሚ የሆኑ ቶፒኮች ናቸው። ፈተና ላይ ሁሉ ነው። በነገራችን ላይ በዚህ ኮርስ ለትምህርት ብቻ ሳይሆን ለፈተና ብቁ የሚያደርጋችሁ ኮርስ ነው የምታገኙት ማለት ነው። ኮንዲሽናልስ ተርድ አለ፣ በዲ ኤንድ ላይፍ ስታይል አለ። በጣም ብዙ ናቸው። አሁን ይህን ሁሉ ጠቅስላችሁ በጣም ኦልሞስት እየጨረሱ ነው። እሺ ላይፍ ስታይል፣ ሪፖርትድ ስፒች አለ፣ ሪፖርትድ ኩዌስችንስ፣ ኦርደርስ፣ ሪኩዌስትስ። ሌላኛው ቮካብላሪዎች ክሬቲንግ ኤንድ ቢልዲንግ ነው። ዳይሬክት ኤንድ ዳይሬክት ኦብጀክትስ አለ፣ ዊሽ አለ፣ ኔቸር ኤንድ ዩኒቨርስ አለ፣ አይኤንጂ ኤንድ ኢንፊኒቲቭ አለ፣ ቦዝ፣ ኢዘር፣ ኒደር፣ ሶ፣ ኖር የሚባሉ ቃሎች አሉ።
ላፊንግ ኤንድ ክራይንግ መሳቅና ማልቀስ ቮካብላሪ ነው። ኮኔክቲቭስ፣ ዘ ኮዜቲቭስ፣ ፕሮብለም ኤንድ ሶሉሽንስ እነዚህ ሁሉ ትማራላችሁ ማለት ነው። እና ኮርሱ ይሄ ብቻ አይደለም። የዚህ ቀጣይ ቢቱ ይባላል። ከዛ ቀጣይ ደግሞ ሲዋን እና ሲቱ ይባላል። በነገራችን ላይ እነዚያ ኮርሶች ራሳችሁ እልክላችሁና ታጠኗቸዋላችሁ እንጂ ይሄን መረዳት የሚችል ተማሪ ከዚህም በላይ ራሱ አንብቦ መቻል እንትኑን የምንለው ስኪሉን የማሳደግ አቅም ይኖራችኋል ማለት ነው። ይህን በደንብ ከተረዳችሁ። ምክንያቱም አብዛኛው ቶፒክ በዚህ ኮርስ ውስጥ የሚዳሰስ ስለሆነ ማዳበርና በቃ ትንሽ ሶፍትን ማድረግ ነው ከዚህ በላይ ያሉት ሌብሎች ማለት ነው። ለምን ይህ ሌብል በራሱ በጣም ከፍተኛ የሚባል ሌብል ነው ማለት ነው። አንብባችሁ መረዳት እንዲያስችላችሁ፣ የምትፈልጉትን መጠየቅ፣ የምትፈልጉትን መስማት እንዲችሉ የሚያስችላችሁ ሌብል ስለሆነ ይሄ ራሱ በትክክል ከተረዳችሁት ማለት ነው። ሶ እንግዲህ የዛሬውን ትምህርት እዚህ ጋር መጀመር እንችላለን። ዛሬ እዚህ ጋር መጀመር እንችላለን። ያው ግራመር ነው። ፕሬዘንት ሲምፕል፣ ፕሬዘንት ኮንቲኒየስ እና ስቴቲቭ ቨርብስ የሚባሉትን እናያለን እዚህ ጋር። ኦኬ እዚህ ላይ ፕሬዘንት ሲምፕል ለምሳሌ ፕሬዘንት ሲምፕል የስቴትመንት የእንትን አይነቶች ማለት ነው፣ የንግግር አይነቶች ስቴትመንት የሚባል አለ፣ ኔጌቲቭ የሚባል አለ፣ ኩዌስችን የሚባል አለ። እያንዳንዱ ንግግር ሶስት ነገር ይኖረዋል ማለት ነው። አንድ አረፍተ ነገር ስትናገሩ አንድ ሴንቴንስ ወደ ሶስት መቀየር መቻል አለበት ማለት ነው። ስለዚህ አንድ ነገር ስትችሉ ወደ ሶስት መቀየር ማባዛት ካልቻላችሁ በደንብ አልተረዳችሁትም ማለት ነው። ለምሳሌ እዚህ ላይ ምን ይለናል? ስቴትመንቱ ላይ አይ፣ ዩ፣ ዊ፣ ዘይ ብሎ ፕሌይ ይላል። ኔጌቲቭ የሚባለው ላይ ደግሞ ራሱን ነው የሚጠቀመው። ነገር ግን ያው የሚጨመር አለ፣ ራሱ እንዳለው ነው የሚጨመር አለ። ለምሳሌ እዚህ ላይ ዶንት፣ ዱ ኖት የሚለውና ዶንት በኮንትራክሽን አስቀምጠውልናል። ሌሎቹ እነዚህ አይ፣ ዩ፣ ዊ፣ ዘይ የሚለው የነበረ ነው። ፕሌይ የሚለውም እዚህ ላይ ያለ ነው ማለት ነው። ሌላኛው ወደ ኩዌስችን ስናደርገውም በተመሳሳይ እዚህ ላይ ዱ ምትል ጨምረናል። ሌላኛው እንዳለ የነበረበት ነው። ከዚያ ውጭ ግን ያው የኦርደር ልዩነቶች ይኖራሉ ማለት ነው። ለምሳሌ ኩዌስችኑ ከዚህ ከስቴትመንቱ የሚለየው ኦርደሩ። ለምሳሌ አይ፣ ዩ፣ ዊ፣ ዘይ ፕሌይ ብለዋል እዚህ ላይ ኩዌስችኑ ስቴትመንቱ ጋር ማለት ነው። እዚህ ላይ ከዚህ ጋር ደግሞ ዱ ብሎ ጀምሯል ማለት ነው። ከዚያ ሌላው ተከትሏል ማለት ነው። ዛት ሚንስ አብዛኛው የሚጨመሩ አንዳንድ ቃላቶች እና የኦርደር ልዩነቶች ናቸው የሚኖሩት ማለት ነው። ነገር ግን ሁሉንም መቻል አለባችሁ። አሁን እዚህ ላይ የትርጉም ያላቸው ለምሳሌ ፕሌይ የሚለውን ቃል ወደ ሶስቱ ቀይረን እንመልከተው። እሺ ለምሳሌ አይ ፕሌይ፣ አይ ፕሌይ ምን ማለት ነው? እኔ እጫወታለሁ ነው። ይሄ ምን ይባላል? ስቴትመንት። ይሄ ስቴትመንት ነው። ከዛ ወደ ኔጌቲቭ ስቀይረው ደግሞ አይ እንዳለች የሆነችን ትሆንና ዱ ኖት፣ አይ ዱ ኖት ፕሌይ፣ አይ ዱ ኖት ፕሌይ። አሁን እዚህ ላይ ዱ ኖት የሚለው ቃል አፍራሽ ነው ማለት ነው። ወይ ደግሞ አይ ዶንት ብላችሁ እንደዚህ ማሳጣት ትችላላችሁ። ፕሌይ፣ አይ ዶንት ፕሌይ። ስለዚህ ይሄ ምንድነው? ኔጌቲቭ። ይህ ኔጌቲቭ ነው ማለት ነው። ሌላኛው እኔ ሁለቱ ይሄኛው ኮንትራክሽን ስላለው ነው። ያው እዚህ ላይ ያለው ኮንትራክሽን ነው፣ እዚህ ይሄ ጋር ኮንትራክሽን የሌለው ማለት ነው እንጂ ተመሳሳይ ትርጉም ነው ያለው። ሌላኛው ምን አለ? ኩዌስችን ዱ ላለው መጀመሪያ እዚህ ላይ ዱ ስል በነገራችን ላይ ስፔሊንግም እዚሁ እያስተካከሉልኝ። ለምን በመጀመሪያ ቃል እንትን ስትሉ ካፒታል ነው መጠቀም ያለባችሁ። ያው ዱ አይ ደግሞ ሁሌም ቢሆን ካፒታል ነው መጻፍ ያለባት ለእኔ ማለት ትርጉም ሲኖራት ማለት ነው። ስለዚህ ዱ አይ ፕሌይ
ዱ አይ ፕሌይ ብላችሁ ጥያቄ ምልክት እንደዚህ። ይሄ ደግሞ ኩዌስችን ኩዌስችን ነው ማለት ነው። ስለዚህ አንድን ነገር ወደ እነዚህ ወደ ሶስት ነገሮች መቀየር ካልቻላችሁ አልተረዳችሁትም ማለት ነው። ሶ ይህ ስቴትመንት መቻል አለባችሁ፣ ኔጌቲቭ መቻል አለባችሁ፣ ኩዌስችን መቻል አለባችሁ ማለት ነው። ለሌሎችም በተመሳሳይ ለምሳሌ አሁን እዚህ ጋር ያየናቸውን ማለት ነው። ያው ልመልሳችሁና አይ ፕሌይ ነው የሚባለው፣ ዩ ፕሌይ፣ ዊ ፕሌይ፣ ዘይ ፕሌይ ይባላል። ሂ ሺ ኢት ተብሎ ደግሞ ፕሌይስ ኤስ ተጨምሮበታል። እዚህ ላይ ማስተዋል አለባችሁ፣ ኤስ ተጨምሮበታል። ስለዚህ ትርጉሙ ተመሳሳይ ነው። ለምሳሌ አይ ፕሌይ ማለት እኔ እጫወታለሁ ነው። ዩ አንተ ማለት ስለሆነ አንተ ትጫወታለህ ይሆናል። በእርግጥ ዩ የሚለው ቃል ብዙ ትርጉም አለው። ዩ የሚለው ስንት ትርጉም እንዳለው እዚህ ላይ ላሳያችሁ። ዩ ማለት ጋር ጻፈው። እሺ ዩ ማለት ዩ ምን ይሆናል? አንተ ይሆናል ለወንድ፣ አንተ ለሴት አንቺ፣ እሺ ለብዙ እናንተ፣ ለተከበረ ሰው ደግሞ እርስዎ፣ እርስዎ እንላለን። ስለዚህ ዩ የሚለው ቃል ብቻ ወደ አማርኛ ሲመለስ እንደ አውዱ ማለት ነው፣ የምታወሩት ሰው ይወስነዋል። ስለዚህ አንተ ለወንድ ነው፣ አንቺ ለሴት ነው። እናንተ ለብዙ ነው፣ ሴትም ሆነው ወንድ ለብዙ እናንተ እንላለን። ስለዚህ ዩ ነው። ከዛ ለተከበረ ሰውም እርስዎ እንላለን ማለት ነው። ስለዚህ አራት እንትኖች አሉት ማለት ነው። ስለዚህ ዩ ፕሌይ ስል ለምሳሌ እዚህ ጋር ዩ ፕሌይ ስል አንተ ትጫወታለህ ቢሆን፣ ለሴት አሁን ይሄ ሲተረጎም አንተ ካላችሁ ትጫወታለህ ይሆን፣ ትጫወታለህ፣ አንተ ትጫወታለህ ይሆናል ለወንድ ከሆነ። ለሴት ከሆነ የተጠቀማችሁት አንቺ ብላችሁት አንቺ፣ ከዛ አንቺ ካላችሁ ደግሞ ትጫወታለህ አትሉ፣ ትጫወቻለሽ ነው። ትጫወቻለሽ። ለብዙ ከሆነ እናንተ ነው የምትሉት፣ እናንተ ትጫወታላችሁ፣ እናንተ ትጫወታላችሁ ይሆናል። ለተከበረ ሰው ከሆነ ደግሞ እርስዎ ይጫወታሉ አይደል? ይጫወታሉ ትላላችሁ። ስለዚህ አውዱ ነው ማን ጋር ነው የምታወሩ የሚለው ትልቅ እንትን አለው ማለት ነው፣ ትልቅ ሚኒንግ አለው ማለት ነው። ስለዚህ ይሄን መለየት ያስፈልጋል። ዩ የምትለውን ቃል በምትጠቀሙ ጊዜ እና ብዙ ጊዜ እንግሊዘኛ ወይ ደግሞ እንዳጠቃላይ ቋንቋ አውድን ይጠቀማል አብዝቶ ማለት ነው። ስለዚህ ከዳይሬክት ነገሮች በላይ አውዱን መረዳት በጣም ትልቅ ትርፍ ያስገኝላችኋል ማለት ነው። ስለዚህ እንትን ማለት አለባችሁ። ይህኛውን እንግዲህ ወደ ጥያቄ መቀየር ነው። ወደ ጥያቄ ስቀይሩ ልክ አይ የሚለውን ቃል እዚህ ላይ እንደ ተጠቀሙት አይነት ነው የምትጠቀሙት፣ ዩ የሚለውን ማለት ነው። ለምሳሌ ስቴትመንት ሲሆን ምን ትላላችሁ? ዩ ፕሌይ ነው የምትሉት። ዩ ፕሌይ ትላላችሁ አይደለ? ስቴትመንት ሲሆን ያው እዚህ ጋር እንዳያችሁት ቆይ ላሳያችሁ። ይሄን ማለት ነው ስቴትመንት እዚህ ላይ ስትጠቀሙ አይ፣ ዩ፣ ዊ፣ ዘይ ፕሌይ ነው የምትሉት። ያው ከዛ ኔጌቲቭ ሲሆን ደግሞ ዱ ኖት ወይ ደግሞ ዶንት ትጠቀማላችሁ። ለነዚህ ለሂ፣ ለሺ፣ ለኢት ሲሆን ደግሞ ዳዝ ኖት ወይ ደግሞ ዳዝንት የሚለውን ትጠቀማላችሁ። ወደ ጥያቄ ዳዝ፣ ለእነዚህ ዳዝን ነው፣ ለእነዚህ ደግሞ ዱን ትጠቀማላችሁ ማለት ነው። ሶ መልሳችሁ ይሄ ምንድን ነው ማለት ነው? ዩ ፕሌይ የሚለው ስቴትመንት ነው። ይሄ ስቴትመንት ነው። ከዚያ ወደ ኔጌቲቭ ስንቀይረው ዩ እንዳለ በቦታው ነው። ዩ እንልና ዶንት ይገባል። ዶንት
ዶንት የሚለው ቃል ግን ምን መሆን ይችላል? ዱ ብላችሁ ኖት። ይሄ ምንድነው? ይሄኛው ኮንትራክት ሲሆን ነው። ይሄኛው ደግሞ ኮንትራክት ሳይደረግ ማለት። ዩ ዶንት ካላችሁ ፕሌይ የሚቀነስ የለም የሚጨመር ብቻ ነው ያለው። ዩ ዶንት ፕሌይ ትላላችሁ። ከዛ ኩዌስችን ለማድረግ ዱን ታስቀድማላችሁ። ዱ ትሉና ዩ ፕሌይ ዱ ዩ ፕሌይ ትላላችሁ። ስለዚህ ዱን ታስገቡና የመጀመሪያውን እዚህ ላይ ማለት ነው ዩ ፕሌይ ያላችሁታል አይደል? ልክ ይሄኛውን ዩ ፕሌይ ትላላችሁ። ግን ዱ ዩ ፕሌይ። ስለዚህ ይሄኛው ጥያቄ የጠየቃችሁ ነው። ትጫወታለህ እያላችሁ ነው ማለት ነው። ያው እንደዚህ ትጫወታለህ፣ ትጫወቻለሽ፣ ይጫወታሉ የሚለውን ያው እንደናንተ አውዱን እንዳትረሱ። እኔ አንድ ምሳሌ እየወሰድኩ ስለሆነ የምነግራችሁ ማለት ነው። ስለዚህ ዱ ዩ ፕሌይ ትጫወታለህ እያልኩህ ነው ማለት ነው። ወይ ደግሞ ለሴት ትጫወቻለሽ፣ ሌሎችም ያው በዛ መሰረት ማለት ነው። ሶ አንድ ነገር ወደ 3 መቀየር አለባችሁ ማለት ነው። ለምሳሌ አሁን በኔጌቲቭ በእንትን ላሳያችሁ። ለምሳሌ ሺ ብለናል። ሺ ሂ ከዛ ኢት። እነዚህን ቃሎች ተጠቅማችሁ ምን በሉ ብሏል? ምን ብሉ ብሏል? ዳዝ በሉ ብሏል። ዳዝ ኖት። ይህ ለኔጌቲቭ ማለት ነው። ወይ ደግሞ ዳዝንት እንላለን እንደዚህ። ዳዝንት እንላለን። ከዛ ፕሌይ ዳዝንት ፕሌይ እንላለን ማለት ነው። ይሄ ዳዝንት የሚለው ኮንትራክሽን ነው። ይሄኛው ዊዛውት ኮንትራክሽን ስለሆነ ማለት ነው። ስለዚህ ይሄ ኔጌቲቭ ነው። ኩዌስችን ሲሆን ደግሞ ያው ዳዝን ማስቀደም ነው። አሁን እንዴት እንደሆነ እንመልከት። ለምሳሌ እሷ ትጫወታለች ስትሉ ሺ እሷ ማለት ነው አይደለ? ሺ ትሉና ፕሌይስ ነው የሚባለው። ሺ ፕሌይስ ትላላችሁ። አያችሁ? ሺ ፕሌይስ። አሁን ኔጌቲቭ ስታደርጉት ደግሞ ኔጌቲቭ ማለት አፍራሽ ነው። እሷ አትጫወትም ነው ማለት ነው። ስለዚህ ሺ ትሉና ሺ ዳዝንት ፕሌይ ትላላችሁ። ስለዚህ ቅድም ፕሌይስ ነበር ያላችሁ፣ እዚህ ላይ ፕሌይ ይሆናል። ለምን? እዚህ ላይ ዳዝ የሚለው ሳብጀክት ቨርብ አግሪመንቱን ወስዱልናል ማለት ነው። ሌላኛው ወደ ጥያቄ ሲቀየር ደግሞ ዳዝ መቅደም አለበታ። ስለዚህ ዳዝ ከዛ ዳዝ ሺ ፕሌይ ትላላችሁ። ስለዚህ እሷ ትጫወታለች እያላችሁ። ስለዚህ የሶስቱ ትርጉም ምንድነው? ሺ ፕሌይስ ትጫወታለች ነው። ልበላችሁ ትርጉሙን አንዴ ላስቀምጥ። ትርጉሙ ያው በዚህ መሰረት ስለሆነ ሁሉም የሚሰራው ማለት ነው። ይሄን ካያችሁ ሌሎችንም በዚህ ትጠቀማላችሁ። ሺ ፕሌይስ ማለት እሷ ትጫወታለች ነው። እሷ ትጫወታለች። ማለት ነው። ሺ ፕሌይስ ማለት ከዛ ሺ ዳዝንት ፕሌይ ማለት ደግሞ እሷ አትጫወትም። ዳዝ ሺ ፕሌይ ማለት ደግሞ ጥያቄ ነው። እሷ ትጫወታለች። ያው መጀመሪያው ጋር ይመሳሰላል፣ ግን ያው ጥያቄ ምልክት አለው ለጥያቄ ማለት ነው። ስለዚህ ወደ 3ቱ መቀየር ልመዱ እያልኳችሁ። እሺ ለምሳሌ አሁን በወንድ እንቀይረው። በወንድ ስንቀይረው ሂ ነው አይደለ? ወንድ ሂ ምን ማለት ነው? እሱ ማለት ነው። ሂ ማለት ነው። ስለዚህ እሱ ይጫወታል ስትሉ ሂ ፕሌይስ ነው የሚባለው። ሂ ፕሌይስ እሱ ይጫወታል።
ያው የአማርኛ ፊደሎችን እንደፈለኩ ነው የምጠቀማቸው። እሺ እሱ ይጫወታል። እሱ ይጫወታል ነው። ከዛ እሱ አይጫወትም ስትሉ ደግሞ ሂ ዳዝ ትጠቀማላችሁ። ሂ ዳዝ ኖት ፕሌይ። ዳዝ ኖት የምትለዋን ስለጨመር ትንሽ ረዘም ማለት ምን ማለት ነው? እሱ አይጫወትም። እሱ አይጫወትም ይሆናል። ከዛ እሱ ይጫወታል ብላችሁ ለመጠየቅ ደግሞ ነው። እሺ ዳዝ ትላላችሁ። ዳዝ ሂ ፕሌይ፣ ዳዝ ሂ ፕሌይ ትሉና ምን ማለት ነው? እሱ ይጫወታል እሱ ይጫወታል ብላችሁ ጥያቄ ታደርጋላችሁ ማለት ነው። ጥያቄ ታደርጉታላችሁ ማለት ነው። ስለዚህ ጥያቄ መጠየቅ ሆኖ ኦኬ ጥያቄ መጠየቅ አፍራሽ ማድረግ ጥያቄ መጠየቅ አፍራሽ ማድረግ እና ትክክለኛውን ይሄ ቀጥተኛ የሆነ ንግግር ማድረግ መልመድ አለባችሁ ማለት ነው። ለምሳሌ ወርክ የሚል ቃል ልስጣችሁ እና በሁሉም እንመልከት። ፕሌይ በሚለው ነው አይደል ያየነው አሁን። ስለዚህ ፕሌይ የሚለውን እንቀይረው እና ወርክ የሚል ቃል ልስጣችሁ ለምሳሌ እና ለሁሉም እንጠቀመዋለን። ወርክ ወርክ ማለት መስራት ማለት ነው። መስራት። ስለዚህ ይህ ቃል ለብዙ መተርጎም አለበት። በሁሉም ልስራላችሁና እንጨርሳለን። ለምሳሌ እኔ እሰራለሁ ስትሉ አይ ወርክ ነው። አይ ወርክ ነው የሚባለው እኔ እሰራለሁ ለማለት ማለት ነው። ከዚያ እኛ እንሰራለን ስትሉ ያው ዊ ነው አይደለ? እኛ ማለት ዊ ትሉና ወርክ ትላላችሁ። ዊ ትሉና ወርክ። ከዛ አንተ፣ አንቺ፣ እናንተ፣ እርሶ የሚለውን ቃል ዩ ነው አይደል ያልነው? ስለዚህ ዩ ወርክ። አንተ ትሰራለህ፣ አንቺ ትሰሪያለሽ፣ እርሶ ይሰራሉ፣ እናንተ ትሰራላችሁ የሚለውን ያሳይልናል እንደ አውዱ ማለት ነው። ከዛ ዘይ ብለን ወርክ ነው የሚባለው። ዘይ ተብሎ ወርክ ነው የሚባለው። ኦኬ እነዚህን ሁሉ ስንቶችን ማለት ነው? አራቱን በተመሳሳይ መንገድ ነው የምንጠቀምባቸው። በተመሳሳይ መንገድ ከዛ ለምሳሌ አይ ወርክ ያልኩትን ቃል እኔ እሰራለሁ ነው አይደል? ወርክ አልሰራም በሚሆን ጊዜ እዩት። አልሰራም ሲሆን አይ ይልና ማለት ነው ዶንት አይ ዶንት ወርክ ላለሁ አልሰራም ሆነ ማለት ነው። ዊ ያልኩት ደግሞ ዊ ይልና ዊ ዶንት ወርክ እንላለን። አያችሁ። ከዚያ ዩ በሚለው ደግሞ አሁንም ዩ ዶንት ወርክ ትላላችሁ። ዘይ በሚለው ደግሞ ዘይ ዶንት ወርክ ይህ ሁሉ ምንድነው? አፍራሽ ነው። በቀኝ የጻፍኩት ማለት ነው። በቀኝ የጻፍኩት ውስጥ እነዚህ ዶንት እነዚህ ማለት ነው ምንድናቸው? አፍራሽ ናቸው ማለት ነው። አፍራሽ ናቸው። ከዛ አሁን ደግሞ ለእነማን እንሄዳለን መሰላችሁ? ለሺ እሷ ትሰራለች ስንል እዩ፣ አስተውሉ። ሺ ትሉና ወርክስ ነው። ልዩነቱ ኤስ ጨምር ያለው እዚህ ላይ ማለት ነው። ሺ ወርክስ እሷ ትሰራለች፣ እሱ ይሰራል ስትሉ ሂ ወርክስ ነው። ሂ ትሉና ወርክስ እሱ ይሰራል።
ለነገሮች እና ጾታ ላይ ያላቸው ነገሮች ሲሆን ደግሞ ኢት ትላላችሁ። ኢት ወርክስ። አሁን እነዚህ ሶስቱን ያመሳሰላቸው ነገር አለ አይደለ? ኤስኤስ ተጨምሯል። ኤስኤስ ሌሎቹ ኤስ የሌለው እነዚህ ላይ አይ ዊ ዩ ዘይ ስንል ኤስ የሌለው። ይሄ ነገር ለዚህ ብቻ አይደለም የሚሰራው፣ ለሁሉም ቨርቦች በዚህ መንገድ ነው የሚሰራው ማለት ነው። ሲቀጥል ወደ ጥያቄ ስንቀይራቸው እነዚህ ሶስቱ ተመሳሳይ ናቸው። ወደ ጥያቄ ስቀይረው ለምሳሌ እሷ ማለት ወደ ኔጌቲቭ ማለት ነው። እሷ ትሰራለች ስል እሷ አትሰራም። ወደ ኔጌቲቭ ማለት እሷ አትሰራም ነው አይደለ? ስለዚህ ሺ እና ሺ ካልኩ በኋላ ዳዝ ናት፣ ዳዝንት ወርክ፣ ሺ ዳዝንት ወርክ እላለሁ። አያችሁ? ሂ ዳዝንት ወርክ፣ ሂ ዳዝንት ወርክ፣ ሂ ዳዝንት ወርክ። ከዛ ደግሞ ኢት የሚለው በተመሳሳይ ኢት ዳዝንት ወርክ፣ ኢት ዳዝንት ወርክ እላለሁ። አያችሁ? በደንብ አስተውሉ። ስለዚህ እዚህ ላይ ዳዝንት የሚለው ቃል ተመሳሳይ ነው ማለት ነው። ተመሳሳይ ነው። ሲቀጥል እንትኖቹ ወደ ኔጌቲቭ ለመቀየር አሁን ወደ ጥያቄ ለመቀየርም ግዴታችሁ ነው፣ ይህን ማወቅ አለባችሁ። ስለዚህ ወደ ጥያቄ እንቀይራቸው። ለምሳሌ አይ ወርክ እሰራለሁ ነው። አይ ዶንት ወርክ አልሰራም ነው። ከዛ ወደ ጥያቄ እሰራለሁ ብላችሁ ስትጠይቁ ደግሞ ምን ይሆናል? ዱ አያችሁ፣ ዱ አይ ትሉና ወርክ ጥያቄ ምልክት ዱ አይ ወርክ እሰራለሁ ማለት ይሆናል። ከዛ ዱ ትላል ዱ ዊ ወርክ፣ ዱ ዊ ወርክ እንሰራለን ማለት ይሆናል። አሁን በተመሳሳይ ዩ ዱ ዩ ወርክ፣ ይሄ ደግሞ በተመሳሳይ ትሰራለህ፣ ትሰሪያለሽ፣ ትሰራላችሁ፣ ይሰራሉ የሚል ይሆናል ማለት ነው። ከዛ ዘይ ዱ ኦኬ ዱ ዘይ ወርክ፣ ዱ ዘይ ወርክ ይሰራሉ ይሆናል። ከዛ ወደ ሂ እና ወደ ኢት ስንመጣ ዳዝ ወደሚል እንቀይረዋለን። ዳዝ። ስለዚህ ይሄ ደግሞ ዳዝ ሺ ወርክ፣ ዳዝ ሺ ወርክ ትላላችሁ። ለወንዱ ደግሞ ዳዝ ሂ ወርክ፣ ዳዝ ሂ ወርክ። ለነገሮች ወይ ደግሞ ጾታ አልባ ለሆኑ ነገሮች ዳዝ ኢት ወርክ፣ ዳዝ ኢት ወርክ ትላላችሁ ማለት ነው። ስለዚህ አሁን ሶስት ነገሮችን ማወቅ አለባችሁ። አንድ ነገር ስትናገሩ ሶስት ነገሮችን ማወቅ አለባችሁ። ምን እዩዚች ጋር ምን ይሄ አዎንታዊ ንግግር እንበለው ወይ ደግሞ ስቴትመንት ማለት ነው። ስቴትመንት መቻል አለባችሁ። ኔጌቲቭ መቻል አለባችሁ። ከዛ ደግሞ ከፍ አድርጌ ደግሞ ያውላችሁ እዚህ ጋር ስቴትመንት ኔጋቲቭ ከዛ ኩዌስችን መቻል አለባችሁ ማለት ነው። ስለዚህ እነዚህ ማድረግ አለባችሁ። ለምሳሌ አሁን አንድ ስም ልስጣችሁና በዚያ አንድ ልስራላችሁ እንጨርስ። ለምሳሌ አበበ የሚባል ቃል እንውሰድ። አበበ ይናገራል የሚል ቃል እንውሰድ። በቅድሙ መሰረት ነው የሚሄደው ተመሳሳይ ስለሆነ ማለት ነው። አበበ ስፒክስ ኤስ ይኖረዋል ማለት ነው። አሁን አበበ ስፒክስ ማለት አበበ ምን ማለት ስለሆነ በውስጡ ታዋቂነት ሂ የሚለውን ፕሮናውን ስለሚያሳየን ማለት ነው። አበበ ስፒክስ፣ አበበ አይናገርም። ይህ ስቴትመንት ይባላል። ኔጌቲቭ ሲሆን ደግሞ አበበ እንላለን።
አበበ does not speak doesn't speak እዚህ ላይ ኤስ አይኖረውም ማለት ነው። እዚህ ላይ doesn't ስለተጠቀሙ ከዛ አበበ ይናገራል ስንል ደግሞ does እንላለን። does አበበ speak does አበበ speak ብላችሁ ትጠይቃላችሁ ማለት ነው። ስለዚህ እነዚህ ወደ ሶስት አበበ ይናገራል፣ አበበ አይናገርም፣ አበበ ይናገራል ወደሚል ወደ ሶስት ነገሮች መበተን ግዴታ ነው ማለት ነው። ስለዚህ ይህን እንድታውቁ ፈልጋለሁ። በእርግጥ ድጋሚ አንድ ቪዲዮ ሰራላችኋለሁ እዚህ ላይ ዴስቲኔሽን የሚባለውን ያው በእነዚህ ትንሽ ጊዜ ወስደን እንመለከታቸዋለን እነዚህን ማለት ነው። ለምን ዩዜጁ ላይ ፕሬዘንት እዚህ ጋር ምን አለ ፕሬዘንት ሃቢቶች አሉ፣ ፐርማነንት ሲቹዌሽኖች አሉ፣ ስቴትስ አለ፣ ጀነራል ትሩዞች አሉ። እነዚህ ሁሉ መቼና እንዴት ብላችሁ በደንብ አስተውላችሁ ብትረዱኝ ሰፋ ባለ አንድ ቪዲዮ አስተምራችኋለሁ። እዚህ ላይ ያሉ ሄልፕፉል ሂንቶች አሉ፣ እነዚህን እንመለከታለን እና በጣም ዲቴል የሆነ እውቀት ታገኛላችሁ በዚህ ኮርስ። እስከ መጨረሻው መዝለቅ ይኖርባችኋል። ላይክ፣ ሰብስክራይብ እና ሼር ማድረግም እንዳትረሱ። ቻናላችን ማደግ አለበት፣ ብዙዎቹን ይጠቅማል። በተረፈ የዛሬ ቆይታችን ይመስላል። በቀጣይ እስከምንገናኝ ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።